ስልክ ካላነሳች ጓደኞቿም ስልካቸውን ካላነሱ ያለችበትን አናውቅ እንደሚሻለው ይሄ ወይ ካልሆነ ወጥቼ ልፈልጋት እንዴ ወዴት ብለሽ ወጥሳት እኔ ፈልጋታለሁ እንጂ አራማዬ እኔ ቤት ይሻላል ብርዱ ላንቺ ቁጥሩ አይደለም ልጅ የጠፍታ ምንድነው የምትዩ ባይሆን ከመጣሽ ደውልኝ እኔ እጄ ፈልጋታለሁ ልጅ መጣች ምንድን ነው የሆነችው ልጄ ምን ሆና ነው ደህና ናት እንዴ ምን ደህና ነች እቺ ምን ተፈጠረ እዚህ ጋር አስቀምጥ እስቲ ተቀመጥ የኔ ልጅ እስቲ ጂና ሻይ ቡና በይ አይ አያስፈልግም እኔ ማን ምን አልከኝ ደህና ነኝ ኦኬ ምንድን ነው ያደረኩት ለምንድን ነው ስሟን የጠራሁት መጥፎ ዜና ንገረኝና እገልሃለሁ ሄሎ አቤት የኔ ደህንነት ላንተ ያገባህ ስማ ከዚህ በኋላ እንደዚህ እንዳትለኝ ያንተ ይቅርታ ለኔ ምን ያደርግልኛል ፋይሉን አዘጋጃችሁት ይቀረዋል ማን ሊያስተካክለው ይኸውልህ 2 ቀን ጊዜ እሰጥሃለሁ ሰማኸኝ የ2 ቀን ጊዜ እሰጥሃለሁ ይሻላል በልቻ አስበሽዋል ምን ሊፈጠር ነው የሚችል እሱ ባይመጣ ምን ሊያደርጉ እንደሚችሉ ማሰብ ይከብዳል ትቀልጃለሽ እንዴ እነሱማ ወንድ አይደሉም ምድረ ሴት ጥላውን ሮጥ እኮ አይ ከዛኛው ክለብ ከዚህ በኋላ አንሄድም ያው እሱም ባየው አይከፋኝም ካሪስማ አንዴ መልሽ ይደውልሽ ፈልክሻለሁ ትላንት የወሰድሽው ብር እንደዛ አቅልሽን ስተሽ ልጠጭበት ነው የወሰድሽው እንዴ የምን ብር አንቺ ልጅ አትዋሽ እኔ ለምን ብያዋሻለሁ ምንም ነገር ሲጠፋ በቃ እኔ ነኝ እዚህ ቤት የምትጠረጠረው ማታ እንደዛ ሆነሽ መምጣትሽ ሳያንስ እንደገና ልትዋሽ ትሞክሪያለሽ እንደዛ አይደለም ማቆይ ተረጋጊ ትሰሚያለሽ ከዛሬ ነገ ትሻሻያለሽ ብዬ ልጅነት ይለቅሻል ብዬ ነው እንጂ ዝም ያልኩት የምትሰሪያት እያንዳንዷን ነገር አውቃለሁ በመጀመሪያ ማታ ተረጋጊ ካርዬ እማ ላንቺ ብላ ነው ለወደፊት ህይወትሽ አስባ እናትሽ አይደለች እንጂ ተረጃት እንጂ ቆይ ነው ስለምን አትረዱኝም እኔ እንደ ትልቅ ሰው ቤት ቁጭ ብዬ ዜና መስማት አለብኝ እንደ ጓደኞቼ ዘና ፈታ ማለት አያምረኝም አሃ ያንቺ መዝናናት በሌሊት ጎረምሳ ተደግፎ መግባት ነው እሱ አጋጣሚ ነው እቺን ተወዳለች ሰብለ አንቺ ቆይ ግን የማታው ልጅ ማን ነው አላውቅም ማለት እንዴት እዚህ ድረስ ይዞሽ መጣ ካላወቅሽው በአጋጣሚ ግርግር ተነሳና ይዞኝ መጣ የምን ግርግር ያው አንዳንዴ እዛ የሚፈጠር ጸብ አለ ጸቡ ሲጋጋል ይዞኝ መጣ የኔዋን ጉድ መች አጣዋት ጭራሹን ድብድቡ ላይ ነበርሽ አረ ድንገት ነው እንደው ትንሽ እንኳን አታፍሪኝ እና ጭራሽ አታውቂው አላውቀውም ደላላው መጣ መሰለኝ ካንቺ ጋር ግን አልጨረስ
ትንሱ አባት እኔ አለሽ አለሻ ይሰላም ምን ይሻላል? አይዳ በእናትህ የባለፈው መኪና ተሸጠ? አዎ እንዴ ወዲያው የምርህን ነው እኮ ይሸጡ ሰው ይሄ 500 ካሬ ተባለ ነው ቤት ይሄ ቪላ አንቺ የለም አሁን አየር ላይ እኮ ምንም ስራ የለም። የምር ኧረ በእናትህ እስቲ የሆነ ነገር ላሳክሽ ነገር ሹፌር ፈልጌ በእናትህ የለም አሁን እጄ ላይ ምንም ሰው የለም። አረ ገና ቤተሰብ ናቸው። እንደውም እዚህ ኮንዶሚኒየሙን አታውቂውም? ብሎክ 19 ሲጀመር ለነማን የኢራንና ሰብለ የምትባለው እህት ያለቻት እንደውም ካሪዝማ በጣም ምስኪን ልጅ ኢራን የምትባል እህቷ አዎ በቃ አውቀሻታል። እሺ ለእሷ ለእነሱ ሹፌር አጫወቱ። ምን ሆነ ሹፌር ምን ነው አለ? ኧረ እንጃ ብቻ አላውቅም። ብቻ ነገር ተጎረባብቶ መሰለኝ ሹፌር ማለት ካለ ብዬ እኮ ነው። በእናትህ አስቸኳይ ደውሎልኝ አሁን ይኸው ምንም እጄ እኔ ቢኖር ላንተ መቼ ማለት ነው ለምን ምስራና አንተም ደኝ ትጥልኝ የምር ነው እውነት የለኝ አንድ ሰው የለም እጄ እንዳርግ በእናትህ ደግሞ በጣም እየፈለኩኝ ነበር ታውቃለህ። ብዙ ማረግራ ነው የገባኝ በእናትህ ሌላ ቦታ ፈልጋ ወይ ሌላ ደወልኩላቸው ለና አሌክሳም ደውል ለደንዳሪ ማንም ከይቀበል አትቺ እናንተ እኔም አንድ ስራ አለኝ ወደዚህ በቃ ወደዛ አንተ ሌላ ቦታ ፈልግ እንዳፉ በለኝ በቃ አንበሴ እንዴት ነሽ? ሁሉ ሰላም አለሽ? እና አሌክስ እና ይስ ነው ሰላም እንዴት ነሽ? አለሽ ሁሉ ሰላም ምን ይሻት ምን ግጣለ በዚሁ ምንም እንዲሁ በእናትሽ ስራ በእናትሽ አጣውና ሰሞኑን ምን ነው በቤት እኮ ነው። ኧረ ተው እውነት ስራ የለም። እኔን ጋርም አንዳንድ ስራዎች ምን መንጃ ፈቃድ ነገር አለ? እውነትህን መንጃ ፈቃድ አለ? ኧረ ስንሾፍራ እንዴ ምን ነው የምርህን ነው? ቁም ነገር ኧረ እኔ ጋር ቆንጆ ቤተሰብ አገናኝተን ነው በእውነት ይኸው አሁን እራሱ አስቸኳይ እየፈለኩ እኛ ጋሪ የምንነዳለን። ኧረ የመቻ መላኩ እየሻለ ራሱ ቴንክ ዩ በጣም አሁን ነው የምንሄደው። ደስ ይለኛል። ኧረ በቃ ከዚህ በፊት ነርተህ ታውቃለህ? ያው ምንም ማለትም እሞክራለሁ። ያው ልምድ መኖሩ ጥሩ ነው። የመኪናዋንም ጽዳት እየጠበክ ትጠጣለህ እንዴ? መጠጥ? ኧረ አልጠጣም። ያው በዓል ሲሆን ምናምን ከጓደኞች ጋር። ሌሎች ሱሶች አሉብን? ኧረ የለብኝም። ለማንኛውም ቁልፉን እንካ። ያው ሂሳቡ አጣላንም ብዬ ምንም ችግር የለም። በቃ እኔ ሊዳ ሻይ ቡና አትይም? አይ አመሰግናለሁ በጣም ቴንክ ዩ። ጥሩ ልጅ ይመስላል አይደል? ይመስላል። ደግሞ ልትሄጂ ነው እንደዚህ የለበሽው? የባለፈው ብር አላለቀም እንዴ? ኧረ ማሜ የትም አልሄድም፣ እንዲሁ ነው በቃ። እንዲሁ ነው የለበሽው? እስቲ ዛሬ እንኳን ስሚ እንዴ እኔ አንቺ በሰላም መጣሽ አልመጣሽ መቱሽ አልመቱሽ እያልኩኝ እኮ እኔ ነፍሴ ተጨነቀች። ማሚን ያልወጣም አሰሚኝም እንዴ? አሃ እንደዚህ የለበሽው ሞቆሽ ነው እንትላለች እቺ እዚህ ቤት በቃ እኔ ማንም አይሰማኝም። ማሚ ሰላም ሰላም ነው። ምንድነው ችግር አለ እንዴ? ድምጻችሁ እኮ ውጭ ድረስ ይሰማል። እስቲ ተወኝ። ልጅ አይታማ ሆነብኝ። ኧረ ንገሪ። አባቷ እኮ ነው። ትላንትና ዞር ብዬ ዞር እስከምል ድረስ ብሩ የለም። ከዛማ ማታ ተደጋግፋ መጣች። እስቲ እግዚአብሔር ያሳይ። በሌሊት ነው የመጣችው። እኔ እኮ ምን እንደማረግ ግራ ግብት ነው ያለኝ። እስቲ እኔ ላናግራት። አንቺ ግን ተረጋጊ። እሺ የኔ እንጆሪ በቃ መበላትሽ ነው። እንዴት እንደምጣፍጪ መገመት አይከብድም። የመጀመሪያ ሚሽኔን አጠናቀቅኩ። መቼም ያንከፍ ፋይሉን አዘጋጅቶ መሆን አለበት። ቁልፍ ቁልፉስ ማለት
ልጥለው ይችላል። ምን ሆነሻል የኔ ልጅ? ምንም። ይኸው እያየሁሽ አይደል እንዴ? ምንም የምትይው እናቴ ነቻውም ከራት በላይ ላከች አይደለችም። ራሴ ነኝ የመጣሁት። ምን ሆነሻል? ልጅ አይደለሽ እንዴ? እኔ እኮ አንቺን መርዳት እፈልጋለሁ። እዚህ ቤት ማንም አይረዳኝም። ምንም ብሰራ ጥፋተኛ ነኝ። በሁሉም ነገር የምትጠየቀው እኔ ነኝ። ልጅ ስለሆንሽ ነው። በብር ጉዳይ ደግሞ እናትሽን አታስቸግሪያት። ይገባኛል፣ ወጣት ነሽ፣ ብዙ ነገር ያስፈልግሻል። ግን ደግሞ እኔ አባትሽ አለሁ። የምትፈልጊውን ነገር ጠይቂ። አመሰግናለሁ። አሁን አንቺ አድገሻል፣ ትልቅ ልጅ ሆነሻል። ነገሮችን ሁሉ የምትቀበይበት አቅም አለሽ። ስለዚህ አንድ የምነግርሽ ነገር አለ። ምንድን ነው? ልነግርሽ አይደል እንዴ? ቀስ ብለሽ አዳምጪ። አባትሽ ማለቴ አሁን የምትጠሩበት የሄራን አባት ያንቺ አባት አይደለም። ምን ማለት? እውነቱን ማወቅ ስላለብሽ ብዬ ነው። መደበቁ ለማንም አይጠቅምም። አላምንህም። እኔ አላምንህም። መቀበል ሊከብድሽ ይችላል፣ ግን ከእውነታው በፍጹም መራቅ አትችይም። ይህን ማመን አልችልም። መቀበል ነው የሚከብደው። እንዲህ እንድትሆኝ እኮ አይደለም የነገርኩሽ። ታዲያ እንዴት ልሁን? ቆይሽ አባቴ ማን ነው? እሱን እናትሽን ብትጠይቂያት አይሻልም? ማሚ እውነት ነው? ምኑ? እኔ አባቴ ልጅ አይደለሁም? ምን ማለት ነው? ማለትም የሰለሞን ልጅ አይደለሁም ወይ? ሁሉንም ነገር ማወቅ አለባት ብዬ ነው። አሁን እኮ ትልቅ ልጅ ናት። ቆይ ግን ምን እንደሆነ ነው የምትፈልጉት? አንቺ ደግሞ አባትሽ ለጊዜው የለም። ይሄን ካወቅሽ ይበቃሻል። ሌላውን ቀስ ብለሽ ሌላ ጊዜ ታውቂዋለሽ። ዳንኤል፣ እኔ እናንተ ውስጥ እናውራ። እሺ ማን ነኝ? ማን? ማሚ ለምን አልነገርሽኝም? ለምን? ሰላም አይደለሽም? ቤት ውስጥ ሰው የለም? ምን ሆነሽ ነው? ለምን አትናገሪም? ካሩ ምን ሆነሽ ነው? ምንድን ነው ያደረካት አንተ? ምን ሊያደርገኝ ይችላል? እሺ ምን ሆነሽ ነው? ስመጣ እያለቀሰች ነበረ። ስጠይቃት ደግሞ ምንም አትመልስም። ያው እኔም አመጣጤ ቁልፍ ጥያለሁ ብዬ ነበረ። እዛ ጋር ልክ። እሺ እሺ፣ አመሰግናለሁ። የት ነው የምታውቂው? አላውቀውም። አላውቀውም ማለት ምን ማለት ነው? አቅፉሽ እያየሁት በቃ እኔ ማንም ሊያጽናናኝ አይችልም አይደል? ቆይ ማነህ? ምንድን ነው ከኛ የምትፈልገው? የሆነ ነገርማ አለ።
ሄሎ አጎቴ። ሄሎ ልጄ፣ እንዴት ነህ አጎቴ? ደህና ነኝ። ደህና ነሽ? ደህና ነኝ። አንድ ነገር ልጠይቅህ ነበር። ምንድን ነው የምትጠይቅኝ? ብር ፈልጌ ነበር። ኦ ገንዘብ ፈልገሽ ነው እንዴ? አዎ። አካውንትሽን ላኪልኝ፣ እልክልሻለሁ። አንቺ አታስቢ እሺ የኔ ልጅ። እሺ አመሰግናለሁ አጎቴ። እሺ አንቺ ምን ሆነሽ ነው በዚህ ሰዓት እንደዚህ ሰክረሽ የምትመጪው? ማየት ነው ያለሽ። ጠሪልኝ። ኧረ ቱርኪ ማየት ጠሪልኝ። ብዙ የምጠይቃት ጥያቄዎች አሉ። ነገ ይደርሳል። አባቴ ማን ነው? ጥራት አሁን እንዲመለስ ጥራት ማየት የትም አልሄድም። ነገ ታወራላችሁ። ነገ ታወራላችሁ። ትወርቂያለሽ። ኧረ ወደቅሽ። ወይኔ ነሽ